መጨረሻ ማይሆን ድርጊት ለህሊናም ለምንም የሚቀፍ ነገር ስላደረገች ጥፋተኛ ነሽ አለቻት መጨረሻ ላይ ማለት ነው። ግን ከዛ ብታጀራ ያለው ብዙ ነገር ስታደርገኝ ሁሉ ነገር ስታደርግ ቡዜ ለእሷ እንጂ ለእኔ አልነበረ የምትደቅመው ገባሽ? ይሄ ደግሞ የኛ አስተሳሰብ ነው። የቤታችን ነው ገባሽ? ተከፋፍላችሁ ነው እንትን የምትሉት ለህሊና የሚቀፍ በቃ ያንተ ደግሞ ለህሊና የሚያስደስት ነበር እስከዛሬው። አይ ስላልገባኝ በደንብ እንዲያስረዳኝ ብዬ እና ደግሞ እንደዚህ ስሜታዊም ሆነች የምታወሪያት አይነት ሴት አይደለችም እህቴ ማለት ነው። እስከዛሬም ድረስ አሁንም ስታወሪያት ምናምን ቪዲዮ ማይቻለውኝ ዝም ያልኩሽ እንደዚህ ተረጋግተን እስክናወራ ድረስ ነው። የኔና የሷ ጉዳይ ነው። አንቺም በዚህ ልክ ጥልቅ ብለሽ ዛሬ ላይ መጥተሽ መግባትም አትችይም። ምንም ደግሞ አያገባሽም። ልንገርሽ፣ እሷ ግን ከመጀመሪያው ጀምሮ እያንዳንዱን ነገሮች አብራን ነበረች በብዙ ነገር ማለት ነው። ስለዚህ ከዚህ በፊት ስላልገባቸው አሁን መግባት መብት የላትም እያልከኝ ነው? እንደዛ እያልክ ነው። ሲቀጥል ደግሞ ማለት ነው አንተ አትጫማት ነው አሁን ራሱ እየጫንካት ነው። አትጫማት አብራው ነገር ያለብኝ በደንብ አድርጌ ነው የሚነግረኝ። ችግር የለውም በደንብ አድርጌ እንዴ አንተ የፍቅር ክላስ ነው እንደምታወራው የሱ ፈቃድ የምጠብቅበት ጊዜ ላይ እስከፈለግሽ አንቺን ያልገባኝ ተረጋግተን እናውራ ከሆነ እናውራ። ተረጋግቼ ነው እያወራሁ ያለው። ሰው አታውራ ታውራ እሷ ታውራ አውሪ የማን እህት ስለሆነ አውሪ እንደፈለግሽ ስሚ። አሁን እሷ ዛሬ ላይ ስትመጣ በዚህ ላይ ልክ እንደዚህ መሆን አይጠበቅባችሁ። ምክንያቱም ማንም መጥቶ ማንም እናንተ ምንም ብሏቸው አያውቅም። ያ ማለት ግን አንተ መብት አለ አንተ ስልጣን አለ ማለት አይደለም። አስተውል። ገባህ አይደለ? በእነሱ መሀል በቃ አትገቡም። ላይክ እንደ ቤተሰብ እንዴት ብዬ ላስረዳ? ገባህ አይደለ? አንገባም በእነሱ መሀል። ባለትዳሮች ናቸው። አስጨርሰኛ ቦ ባለትዳር ናቸው። ምንም በቃ አንገባም። ስሚኝ፣ አንገባም። ማንም እኮ እስከዛሬ ድረስ ዝም ያለው እሱ ትክክል ሆኖ አይደለም አይደለ? እኔም ወይም ደግሞ መቶ የሚናገር መቶ እንደዚህ ነው እንደዛ ነው የሚል ሰው አጥቻ አይደለም። እኔም እንዳትገቡ በቃ የሆነ ታይም ይስተካከላል ብዬ አምን ስለነበረ ነው። አንተ ግን እንኳን ልትስተካከል ከድጡ ወደ ማጡ ላይ እየባሰብህ ነው የሚመጣው። ጭራሽ እሷ ደግሞ ስትመጣ በዚህ ልክ እንደዚህ ሊያውረገርግህ አይገባም። ገባ አይደለ? ሲቀጥል ደግሞ ይህን ሁሉ ጊዜ ስንት ነገር ሲፈጠር ከርሞ ስንት ነገር ሲሆን ኖሮ አመት ሙሉ ስንት ነገር ስታደርግ ኖረ እኔ ዛሬ አንዲት ጥፋት ቢገኝብኝ በዚህና ልክ ከአንዳንድ መቀየር አይጠበቅባችሁም። ገባችሁ አይደለ እንዴ? አዎ ወድጄ፣ አዎ አፍቅሬ አልቅሳን የመጣችሁ፣ አዎ አልቅሼ ነው። ግን ደግሞ ማንኛውም የምታፈቅር ሴት የምታደርገው ነገር ነው። እኔ ብቻ አይደለሁም። እኔ ሚዲያ ላይ ሲወጣ ነው ስንት ሴት አይደል እንዴ በፍቅር ምክንያት ሊያለቅስ የሚችለው። ግን ደግሞ ራሴን ላጥፋ ብዬ አላውቅም በሚገርም ሁኔታ። ገባችሁ አይደል? ራሴን ላጥፋ ብዬ ራሴን እስከ መስቀልም አልደረስኩም። ለፍቅር አልቅሼ አውቃለሁ። እኔ አይደለም ለፍቅር አልቅሼ አውቃለሁ። ለፍቅር አልቅሼ አውቃለሁ። ማንም ሊያለቅስ ይችላል። የትኛውም ሴት ልታለቅስ ልታለቅስ አልቅሰሽ ነው የመጣሽው ብለሽ ግን ሞራል ልትነኪኝ አይገባም። አላልኩም እንዳለ አንድ ነገር እንዳለ አይፊት ምንም እኮ የለም። አልቅሰሽ ነው የመጣሽው አላልኩም። ፊትሽ ላይ እንዳለ ለማንም እጅ እንዳትሰጪ። እምባሽ ይናፍቃቸዋል ማንም እምባሽን እንዳለ ሜሪ የድሮ ሩታ እኮ የለችም። በቃ እንድትኖር በጣም ሰላማዊ ሰው ነኝ ሜሪ። እውነት ግን ሩታ አንቺ ነሽ የምታወሪው? የምር ግን አንቺ ነሽ ግን እግዚአብሔር ነው ሌላ ሴት ውስጥሽ ላይ ያለ እየመሰለኝ ነው። አንቺ ነሽ ግን በጣም እንጂ የተቀየርሽው ግን አንቺ ነሽ የምር የማታውቂው። በጣም በብዙ ነገር እኔ ብዙ ነገር አንቺ ጋር አብሬ የሆንኳት ሩታ ነሽ። እስቲ ንገሪ። እሷን ተያት፣ ሪስፔክት አድርጌሽ ተያትና አንቺ እስቲ ነሽ ግን የምር እኔ ስሚ ነው የምታይ አንድ ነገር ስሚ የሆነ ነገር አስተካክሊ፣ የሆነ ነገር እንደዚህ የሆነ ነገር ውጪ፣ የሆነ ነገር ውረጂ ስትይ አንድም ቀን እምቢ ብዬሽ አላውቅም። ሁሌም እሺ ስልሽ ሳከብርሽ ሳዘዝሽ ነበር አይደል? እና እኔ ምን አልኩኝ? ሰው አንድ ጥፋት ሳጥፋ ግን በዚህ ነው ልክ እንደዚህ ነው አትለሽ ምን ብዬሽ ነበር? እኔ ለምን ዋሸሽኝ? አንድ ጥፋት ስለጠፋ አንድ ጥፋት አይደለም። ከዚህ በፊት ምን አርገሻል? እሱ ላይ ምን አረግሽ? ምን ብዬሻለሁ? ባይዘው በጣም ነው አካባቢ ሰው እየተሰበሰበ ነው። ሰው እየተሰበሰበ ነው። ችግር የለውም። አንቺ ተይ ድምፅሽን ቀንሽ። አንቺ ነገሮችን ለማበላሸት ይመጣል። በቃ ከእሷ ጋር ግን ሳወራ ድምፅሽን ቀንሽ። አሁንም ድምፅሽን ቀንሽ።
አሁን አንቺ ጋር ስለጮሽ ለእኔ የምታመጪው ወጥ የለም። አንቺ ነገሮችን ለማመስ ነው የመጣሽው። እኔ በእርግጠኝነት ስነግርሽ ማለት ነው ለማመስ ነው የመጣሽው። ለማመስም ለመታመስ ዝግጁ መሆን ነው። መቆም አይደለም መረጋጋት አይመለከተኝም። ለራስሽ ሲጀመር ለወንድምሽ ነበር አመቻቻት የነበረው። አንቺ እንደምትፈልጊው እያደረግሽ ነበር እንደ ልብሽ ስታረጋት የነበረው። ጊዜው አልፏል። ዳን ቆንጆ ልጅ የለም በዚህ በኋላ እንደዚህ አይነት ነገር እንዳታስቢ። ሂዱ እሺ በቃ በጣም ነው ደብሮኛል። አንተ ደግሞ ገና ለገና እህትን ሳወራ እንደዚህ ይደብረኛል አትበለኝ። ሳወራ በትክክል ነው ማወራ። አዳምጫለሁ። ረጋ እንዲህ ንቀ ምናምን የምታወራኝ ሰው አይደለሁም እንዳታስብ። የምትጨዋን እህትን አሳርፋት። ማንም አይደለችም እሷ ሲሆን ትጮኻለች። እኔ ሲሆን ተረጋጋ። እንዳትለኝ መጀመሪያ እህትን ዝም በይ በላት። ቀስ በይ በላት። ቀስ ብለሽ አውሪ በላት። እኔ ሳይሆን የምትናገረው መበጥበጥ ነው የምትፈልጊው። ለምን በጣበጥሻለሁ? እንደፈለግሽ አረግሻት እኮ ልጅ እያንዳንድሽን ገና አረጥርሻለሁ። እዚህ ጋር አንቺ እያንዳንድሽን የነካትን ሁሉ ነው ቁጭ አድርጌ የማሸናችሁ። አንዳችሁ እንዳፈሪ አንቺ እንዳፈሪ ሜሪ እንዴ ምን መፍራት ነው? እኔ በጣም ነው የደበረኝ። ይኸውልህ ያገላበጥ ይሄን ከመናገሬ በፊት ይኸውልህ ተረጋግቼ ነው ይሄን ከመናገሬ በፊት እያንዳንዳው ቪዲዮውን እያየሁ ማንም እየመጣ አፉ የሚከፍትባት ልጅ አይደለች። ማንም ምንም ስላላለ እስከ ዛሬ ድረስ ስላከበሩ ስምንት ሚስት አለና አንዷ ስትጣላ ከአንዷ ጋር ስላከበሩ ነው። ማንም ዝም ስላለ ደግሞ እህቴ አጠገቤ ዞር በል። ተረጋጊ ሜሪ ተረጋጊ። ማንም ስላከበረክ ምናምን እስቲ ቆይ አንዴ ሲጀመር እኮ አንተ የምትከበር ሰው አይደለም። አይነህን አንተ ያወራሽው ነገር ምንም ይገባኛል። የሚገባው ሰው እኮ ነው የሚገባው። የሚገባው ሰው እኮ ነው የሚገባው። አንተ ነው የሚገባው እና ቁጭ ብለህ ስታየው ምን እያወራሁ እንደሆነ ይገባል። በጣም 6 7 8 ሚስቶች ላይ ተንጠላጥል እንደለመድከው ሳላይቃ ቀናሽ መንጠላጥል እኮ አያቀናም። እርኩስነት እኮ አያቀናም፣ አያጸድቅም። መርከስ እኮ አያጸድቅም። ርካሽ መሆን አያጸድቅም። በነገር ላይ ብልግና ከዚህ ነው የሚጀምረው። አያጸድቅም። ጻድቅ ናችሁ፣ ችግር የለውም። ይኸውልህ ግን ደግሞ ኃጢአታችንን ያኮራናል ብለን በይፋ እናወራበትም። ሩታ ያረክሰንን እኮ የሰው ነው የሚለው ያረክሰንን ነገር እኮ ያጸድቀኛል ብዬ ከሚያላወራ አንዴ ሲዝም በይ አንዴ አንተ እንደሚመች 7 8 አለ 28 አድሮሳቸው አይመለከተንም። አሁን ደግሞ በሌላ ነገር ነው የምቀጣው። በሌላ ነገር ነው የምቀጣው። ይሄ መውደድ አይደለም። መሄድ ካለብኝ ብዙ ነገር እንዳልሄድብህ አርፈህ ተቀመጥ። በብዙ ነገር ልጅ የሚባል ነገር አለ መሀላችሁ ላይ አስተውል። እንዳልዞርብህ አብርሽ እንዳልዞርብህ ፊት ለፊትም ለእኔ ምንም የሚቀንስም እንትን የሚልም ነገር የለም። አንቺ ስላወራሽ አሁን እዚህ ጋር ስለተንጣጣሽ እኔ ላይ የሚፈጥረው ነገር አንተ ማለት ሳይለንሰር ነህ። በጣም ውስጥ ለውስጥ ነው የምትሄደው። ልጅቷን በላሃት ውስጥ በቃ አነፈርካት። ልጅቷን በላሃት። ኧረ በእውነት እሷም አብራ ለነበረችው ይቆጨኛል። እንኳን እኔ ልነካ ሲጀመር ተረጋጋኝ። አሁን ኧረ እኔስ በጣም ሰላም ነኝ ሜሪዬ። እንዳታስቢ ስለኔ ጓደኞችህንም በዙሪያ ያለው እሷን የነካትን ሰው በሙሉ አስጠንቅቅልን። አጠገቧ ማንም ሰው እንዳይደርስ ይሄን ልነግርህ ነው። ይሄን የሚቀርበው ማንም አልደረሰባትም። አሁንም ማንም ሊደርስባት አይችልም። ሲቀጥል ደግሞ በየሚዲያው ስለ ፋሚሊም ስለ እህቴም ምንም ነገር እንድታወሪ አልፈቅድልሽም ከዚህ በኋላ። አሁንም አክብሬሽ ልንገርሽ፣ አንዴ አዳምጪኛ። አክብሬሽ እንደ ታላቅ ስላየሁሽ ነው እንደዛ እንኳን ስታወሪያት ዝም ያልኩሽ ማለት ነው። ማንም በዚህ ልክ አውርቷት አያውቅም። እኔ ጀመርኩ እኮ ስነ ስርዓትሽ ነው። እሷም ስርዓቷን ከያዘች ማን ይደርስባታል? እሷም አንድ ሰው የሚነካት ከሆነ ይኸውልህ እንዲህ የምታከብዳቸውን ሰዎች እንዲዘርሬልህ ነው ማሳየት። እየዘረጠጥኩ ነው ማወራቸው። ማንም ለማንም ከማንም አይበልጥም። አሁን አንቺ እዚህ ጋር መጥተሽ ነገር ስላልሽ ምናምን የሚፈራሽም የለም። በግድ አንደርስታንድ የሚያደርግሽ የለም። አሁን ለእኔ የምትሰጠኝ ማስጠንቀቂያ ለእኔ ጥቅም የለውም። ራሳችሁን ቆጥቡ። እህትን ጓደኞችን ምናምን ታቀቡ። በእንደዚህ አይነት በእሷ ዙሪያ እስከዛሬ 6 ወር 5 ወር ሄዳችሁባታል። ወንድ የሆነ እንዲህ ይነካታል። ቅንድባን ያልከው እንዲህ እንደዚህ ጸጉሯን አንዷን ዘለላ መንካት አትችልም። አሳይሃለሁ። ማሳይ ደግሞ በመጮህ በመጣላት ሳይሆን በተግባር ነው ማሳያችሁ። ተግባር ላይ ደግሞ ህግ የሌለ አረጋችሁ። እንደ ሀገር ውስጥ ላይ እንደ እናንተ እንደፈለጋችሁ የምትሆኑት ማናችሁ? ተግባር ላይ ደግሞ ያው ጎበዝ ነን።
ያወራ ሁሉ ትክክል አይደለም። ገባሽ? ምናልባት ብዙ ነገር አውርተን እኔ ከአንተ ጋር እንደዚህ አይነት ቪዲዮ ባልመጣ ደስ ይለኝ ነበር። አብረሽ እየነገርኩ ነው፣ ግን ትክክል አይደለም እያደረጋችሁ ያላችሁ። እስኪ ሰው ልጅ በመደማመጥ እንኳን የሆነ ነገር ልናወራ እንችላለን። ያወራ ትክክል ካልሆነ ደግሞ የሚያደርግም ደግሞ ትክክል ነው ማለት አይደለም። እሷን ትክክል አይደለሽም ብለህ ቆመህ ልትወቅሳት አትችልም። ገባህ አይደለ? ተረጋጊ። ምን አይነት ሴጣን ነው ሸክማችሁ መጣችሁ? ተረጋጊ። እሺ አንተ እኮ ስንት ዘመን አብረኸው ኖረሃል። ሊደንቅ አይገባም። አብራችሁ ተቃቅፋችሁ እኮ ኖራችኋል ከሴጣን ጋር በፍቅር። ዛሬ ልክ ወደኛ ስትመጣ ምን አይነት ሴጣን ነው ምናምን ትል አይገባም። ተይሩታዬ ወይስ የኛ አይደለም የኛው ሴጣን እንዲጉድ ነው መሰገስ ፎታ ወይ ማውራት አይጠበቅብሽም። እንደኛ ሲጀመር ኃይላችን እግዚአብሔር ነው። እንደ የየሻል እንደሚሆነውን ሙዜ ኤኒዌይስ እኔ እንደው እየጠራው ጨርሰናል። ሌላ የምትነግረኝ ነገር ከሌለ በእኔ በኩል ጨርሻለሁ። ግን ታውቂያለሽ፣ አየሽ ምን ያክል ለእሷ ምን ያህል ቦታና ሪስፔክት እንደነበረ የምታውቀው ሜሪን ቡዜ እያልኩ ነው ሁላ የምጠራት። በጣም ነው የሚገርመው። እውነት አብርሽ፣ እኔ በበኩሌ ጨርሻለሁ። የምትነግረኝ ነገር ይገርማል። ምንም ችግር የለውም። በመጀመሪያ ደረጃ በእንደዚህ አይነት መንፈስ፣ ሁለተኛ እኔንም ማንንም ሰው ከኔ በኩል ያለ ሰው እንድትጠሪም እንድታወሪም አልፈልግም። ከዚህ በኋላ ደግሞ በሌላ አይነት መንፈስ ማንም ሆነ እኔን ቆሞ እንዲያናገር አልፈቅድም። ሰማኸኝ? እሷን ነው እያወራሁት ያለሁት። እሷን ማውራት ስለ እኔ ጉዳይ ነው እያወራሁት ያለሁት። ሜሮን ሰምኛለች። ከዚህ በኋላ ማለት ነው ሄርሜላንም እየጠራሻት ምንም አይነት ነገር እንድታወሪያት ተለያየን አላላችሁ? ግን ደግሞ ስለ እሷ ሄርሜላ ጋር ተለያይተናል አልክ። ስለ ሄርሜላ አንተ ምን አገባ? አንስቼ ባፈርጣት ምንድን ነው የሚገባ? ምንድን ነው የሚሰማ? ስለ እሷ ምን አገባ? በየሰከንዱ እየጠራሁ ባፈርጣት ምን አገባ? ሄርሜላንም ብለህ እንደ ቤተሰብ አካል ትቆጥረታለህ እንዴ? ኧረ እፈር እንዴ! ሀይ የሚሉ መንግስት አጣህ እኮ አንተን እንዴ! ሀይ የሚል ሰው አጣህ። ኖ ተረጋጋ። የሆነ ቀን ሲበርድላችሁ ጥሩ እሺ። እንዴ በጣም እኮ ችግር የለውም። እግዚአብሔር አይደለም። አይ እኔ ደግሞ በጣም የገረመኝ ነገር እሷ እግዚአብሔር እንዴት እያደረገው እንዳለ በቃ አልቅሳ ምናምን አዎ አልቅሻለሁ። ግን ደግሞ እንደሱ ልታነቅ ብዬ ጫካ ለጫካ ሮጬ አላልኩም። ችግሩ እኮ እዛ ጋር ይሄ ጤነኝነት ማንም ሲጀመር ማንም የፈለገውን መጥቶ መናገር እንደማይችል አሁንም ሁለተኛ ቪዲዮ ላይ ይቀጥላል። ቪዲዮዎች አንድ ሰው እንዲጫወት ይመስለኛል። ቪዲዮ ስላለሽ ነው ከዚህ በፊት እንደዚህ የተሆነው። ቪዲዮ ነው የምንተማመነው። ኖርማል ነው። ነይ እናት እና ይመስልሽ እያንዳንዱ የማደርገው ነገር